ስም ለመጠመቅ እያስጠላን በጌታ በኢየሱስ ስም መጠመቅን በአንድም በሌላም ትርጉም እየገፋን ግን ኤፌሶን መጽሐፍ ላይ መተን ይሄው የመዳናችንን የእውነትን ቃል ነው እኛ የተቀበልነው ብላችሁ ይሄን ብታነቡ አይሰራም። ክርስቶስ የእግዚአብሔር ልጅ ነው፣ ክርስቶስ የእግዚአብሔር ልጅ ነው ይባላል። ይሄ እሱ የእውቀት ጥግ አይደለም፣ ግማሽ እውቀት ነው። እሱ ሰይጣንም ይላል እኮ እግዚአብሔር ይመስገን። በዲያብሎስ ልክ ኢየሱስን በዲያብሎስ ልክ ስታቀው ወልድ ነው ትላለህ ማለት ነው። ሰላም ይብዛላችሁ ውድ ወገኖቼ፣ ቄስ ኃይሉ ዘሪሁን ነኝ። ለቄስ በረከት ጥያቄ አለኝ። በኢየሱስ ክርስቶስ ስም መጠመቅ የሚያድን ከሆነ በሐዋርያት ሥራ ምዕራፍ 8 ቁጥር 9 ላይ ሲሞን የተባለው ጠንቋይ በፊልጶስ አገልግሎት ሰማርያ ላይ አመነ፣ ተጠመቀ፣ በመንፈስ ቅዱስ ተሞላ። ለምን ወደ ነበረበት ሕይወት መመለስ ፈለገ? እርሶ በየቀኑ በኢየሱስ ስም መጠመቅ ያድናል ይላሉ። ለምን ሲሞንን አላዳነውም? እርሶ የሚሉት ሁሉ ያሟላ ሰው ነው። አንደኛ አመነ፣ ሁለተኛ ተጠመቀ፣ ሶስተኛ በመንፈስ ቅዱስ ተሞላ። ስለዚህ ለምን ይሄ ሰውዬ ድህነት አላገኘም? ለምን ወደ ነበረበት መመለስ ፈለገ? የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 8 ቁጥር 9 ላይ እንዲህ ይላል። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያ ወገን እያስገረመ ቀድሞ በከተማው ነበረ። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉም ያደምጡት ነበር። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውንም ምልክትና ታላቅ ታምራት ባየ ጊዜ ተገረመ ይላል። ይሄ ሰው ታላቅ ነኝ ብሎ የሚሰብክ ጠንቋይ ነው። ሰማርያ ከተማ ላይ ያለ ጠንቋይ ነው። እያስገረመ ያለ ጠንቋይ ነው። ብዙ አድማጭ ያለው ጠንቋይ ነው። ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም ሲሰበክ ግን ቁጥር 13 ላይ እንደሚነግረን ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውን ምልክትና ታላቅ ታምራት ባየ ጊዜ ተገርሞ አመነ ይለናል። ይሄ ሰው ተጠመቀ፣ አመነ፣ ተጠመቀ፣ ግን ለምን አላዳነውም? እርሶ በኢየሱስ ክርስቶስ ስም መጠመቅ እርግጠኛ ሆነው ሁል ጊዜ እንደሚያወሩት በኢየሱስ ክርስቶስ ስም ካልተጠመቀ ሰው ከየትኛው ነገር አይድንም ብለው ይሰብካሉ። የሲሞን ሕይወት ስናየው ቢያምንም ቢጠመቅም በመንፈስ ቅዱስ ቢሞላ ወደ ነበረበት ሕይወት ነው የተመለሰው እንጂ ለውጥ ሲያመጣ ሲሻሻል ግን አላየንም። ቁጥር 18 ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህንን ሥልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔር ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ አለው። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋት ንስሐ ግባ። ምናልባት የልብ ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለህ አይሃለሁ አለው። ሲሞኑም መልሶ ካላችሁት አንዳች እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አላቸው። ክብር ለእግዚአብሔር ይሁን። የተከበርክ ቄስ በረከት፣ ይሄ ሰው አንተ በምትሰብከው ስብከት ልክ አንተ በምትለው አይነት ነገር ሁሉ አሟልቷል። ግን ምን አይነት ሰው ነው ሲሞን? አንደኛ ስልጣን ፈላጊ ነው። ገንዘብ አመጣና እጄን ስጭን በሰዎች ላይ መንፈስ ቅዱስ እንዲወርድ ገንዘብ ልስጣችሁና ይህንን ሥልጣን ለኔ ስጡኝ አለ። ለምን? ወደ ነበረበት ጥንቆላ ሊመለስ ነው። አዋጭ ነው፣ ይሄ ቀላል መንገድ ነው ብሎ አስቧልና። ሁለተኛ ከብርህ ጋር አብረህ ጥፋ ተብሏል።
ጠፍቷል እንጂ ድኗል አይለንም። ምንድነው ለዚህ ነገር መልስ ያለው? በጥንቆላ የተገኘ ገንዘብ ነበር ያሰበሰበው። ገንዘብ ልስጣችሁ አለ። ገንዘቡ የገንዘቡ ምንጭ የመጣበት እንግዲህ መጽሐፉ ይነግረናል። በጥንቆላ የተገኘ ገንዘብ ነው። ምናልባት ዛሬም እርሶ ያሉበት ድርጅት መክሊት በመሸጥ በመነገድ ቆሎ፣ ዳቦ፣ ንፍሮ መውደድ፣ የተለያየ ሸቀጣ ሸቀጥ በመሸጥ ገንዘብ እንደምታገኙ እናንተም ግልጥ ነው። ይሄ ሰውዬ ግን በጥንቆላ ነው ገንዘብ ያገኘው። የእግዚአብሔር ጸጋ ልግዛበት አለ። ሶስተኛ እንግዲህ አስብ፣ ቄስ በረከት የተጠመቀ ሰው ነው። ይሄ ሰውዬ በኢየሱስ ስም የተጠመቀ ሰው ነው። ልቡ በእግዚአብሔር ፊት ጠማማ ነበር። ልብህ በእግዚአብሔር ፊት ጠማማ ነው አለው። ተጠምቆም ጠማማ ነው። ይሄ ሰውዬ አምኖም ጠማማ ነው። በመንፈስ ቅዱስ ተሞልቶም ጠማማ ነው። ምንድነው የምትለን? አራተኛ የንስሐ ሕይወት የሌለው ሰው ነበረ። የንስሐን ፍሬ አላሳየም። ንስሐም አልገባም። አምስተኛ በመራራ መርዝ በአመፅ እስራት እንዳለ አያለሁ አለው። ተጠምቆ መራራ ነበረ። በአመፅ እስራት የታሰረ ሰው ነበረ። እርሶ የሚሉት በእውነት በኢየሱስ ክርስቶስ መጠመቅ ከሁሉም ነገር የሚያድን ከሆነ ይሄ ሰው ለምን አላዳነው? ባኮ ቄስ በረከት ቆም ብለው ስብከቶን ይፈትሹ፣ አካሄዶን ይፈትሹ። የው ማስረጃ ይሄ ሰውዬ እዚህ መጽሐፍ ላይ 4 ቦታ ላይ ሲሞን እያለ 4 ጊዜ ስሙን ይጠራል። ምንድነው መልስ የሚሰጡን ለዚህ ነገር? ለምሳሌ አንድ ነገር እንጨምርበት። በሐዋርያት ሥራ ምዕራፍ 9 ላይ ሐዋርያው ጳውሎስ ከተጠመቀ በኋላ ካመነ በኋላ ስብከቱ ምንድነው? ከእርሱ ስብከት ጋር እስቲ እናስተያየው። እንዲህ ይላል የሐዋርያት ሥራ ምዕራፍ 9 ከቁጥር 15 ጀምሮ፣ ጌታም ይህ በአሕዛብ በነገሥታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገውን ያመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜ ደግሞ አየ። ተነስቶም ተጠመቀ፣ መብልን በልቶ በረታ ይላል። ተጠመቀ ይለናል። በደማስቆ ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ይሄን ስማኝ፣ ቁጥር 20 ይሄንን የፈለኩት ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ ይላል። ቁጥር 20 እንደገና አነበዋለሁ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ ይላል። እርሶ በእግዚአብሔር ልጅ ማመን ማለት በዲያብሎስ ልክ ነው ብለዋል። ዲያብሎስም ያምናል። ይሄ ተራ ነገር እንደሆነ አጣጥለው ነው የተናገሩት አንድ ቪዲዮ ላይ ስሰማ። ጳውሎስ ግን ወዲያውም እንደ ቅርፊት ያለ ከዓይኑ ከወደቀ በኋላ ተነስቶም ከተጠመቀ በኋላ መብልን በልቶ ከበረታ በኋላ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ። እርሶ ግን ኢየሱስ በእርሶ እሳቤ፣ በእርሶ እምነት፣ በእርሶ ስብከት ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን በዲያብሎስ ልክ ነው ብለዋል። እባኮ ጊዜ አለ፣ ዘመን አለ፣ ንስሐ ይግቡ። ቄስ በረከት በኢትዮጵያውያን በወገኖቼ ላይ ልታሾፍ አይገባህም፣ ልትቀልድ አይገባህም። በእግዚአብሔር ቃል ልታሾፍ ልታላግጥ አይገባህም። በዳኑ ሰዎች ልታላግጥ አይገባህም። ምንድነው ለዚህ ቃል ምትለን? በኢየሱስ ክርስቶስ ስም የተጠመቀ ሰው እኮ አሳየሁ እኮ ስልጣን ፈላጊ እንደሆነ
ከብርህ ጋር ጥፋ እንደተባለ ልቡ ጠማማ እንደሆነ የንስሐ ሕይወት እንደሌለው በመራራ መርዝ በአመፅ እስራት እንዳለ አሳይቻለሁ ከእግዚአብሔር ቃል። ያንተ መልእክት ግን ከዚህ ይለያል። በሚቀጥለው ቪዲዮ ደግሞ እንገናኛለን። ቄስ ኃይሉ ዘሪሁን የቀድሞ የሐዋርያት ቤተክርስቲያን ሰባኪ የነበርኩ ዛሬ ደግሞ የአብያተ ክርስቲያናት መልእክተኛ ነኝ። ተባረኩ።